እንዴት ተዋወቃችሁ? ያው ጓደኝነት በፌስቡክ ያው እንደማንኛውም ሰው ጓደኝነት ጠየቀኝ፣ ተቀበልኩት እና ለብዙ አመት አወራን። ለብዙ አመት? አዎ። ለስንት አመት አወራችሁ? ቢያንስ 5 አመት በፌስቡክ? እሺ። እና ከዛን እኔ የሚመስለኝ ባለትዳር ምናምን ነበር የሚመስለኝ ማለት ነው። እና ያን ነገር ካነጋገሩ ምናምን የሆነ ትልቅ ሰው ይመስላል። እና ፌስቡክ ላይ ነው እሱ ፎቶዬን አይቶ ላይክ አረገኝ በመጀመሪያ። እኔ መልስ አልመለስኩም ማለት ነው። ከዛን ለ5 አመት ፌስቡክ ተዋወቅን፣ እናወራለን። እኔ እኮ ባለ ትዳር ትመስለኛለህ፣ ለምን በዚህ ሰዓት አተኛም እንዴ ምናምን እለዋለሁ። እኔም በዛን ሰዓት ልጅ ነኝ። ባይዘው ልጅ ማለት እድሜሽ ስንት ነበር? ቢያንስ 16 15 እንደዚህ ነው። እሺ። ከዛ አይደለሁም ምናምን አለኝና እኔ ደግሞ ያው እናትና አባት ስለሌለኝ እንደዚሁ ለቃለሁ፣ ሼር አረጋለሁ። እና ከዛ የሆነ አለ አይደለ ካነጋገሩ የሆነ ደስ ይላል። አንዳንድ ሰው ይመክራል ምናምን እና በምክሩ የሆነ ደስ አለኝ። ባይዘው መልኩን አላውቀውም ምናምን። ከዛን በቃ ማታ ማታ ያወራኛል፣ በጣም ያወራኛል። እኔ ደግሞ አረብ ሀገር ስለምኖር ስራ በጣም ነበረኝ በዛብኝ። ከዛን ልክ በ5ኛው አመት ላይ እኔ ወደድኩሽ አለኝ። የሆነ ባይዘው እኔ ሾክድ ነው የሆንኩበት በዛን ሰዓት። ለምን እኔ ትልቅ ሰው ነው የሚመስለኝ፣ ሌላ ይቅር በድምፁ ራሱ ትልቅ ሰው ነው የሚመስለኝ። እኔ ደግሞ በዛን ሰዓት እንደዚህ ነገር ለይቼ አላውቅም እውነት ለመናገር። የገጠር ልጅ ያው ስትሆን ደግሞ እንደዚህ ጥልቅ ብላ አታውቅም። ከዛን ሲጠይቀኝ ደነገጥኩ። እኔ እኮ ትልቅ ሰውን ባለ ትዳር ትመስለኛለህ ምናምን። አይደለሁም ማለት አይደለሁም ማለት ሪሊ? አዎ። ከዛ ጓደኛዬን ተቀበልልኝ አልኩና ግን እኔ ነኝ ወደ ኢትዮጵያ የምገባው። ከዛን ጓደኛዬ እንደምመጣ አረኩና እኔ ሄድኩ። ባይዘው ኤርፖርት መጥቶ ተቀበለኝ። የሆነ ረጋ ያለ ሰው ነው። አሁንም አላመንም ውስጤ ማለት ነው። ከዛ የደረስኩት ጠዋት ላይ ነበረ። እኔ ወደ ክፍለ ሀገር መሄድ አለብኝ። ከዛ የመስሪያ መኪና አለኝ፣ በሱ ትሄጃለሽ አለ። ወደ አዳማ ነበር የምሄደው ማለት ነው። ከዛ ሄድኩኝ፣ ያወራኛል። እኔ ለ10 ቀን ነበር እረፍቴ። በ10ኛው ቀን ተመለስኩ ወዳለሁበት ሀገር ማለት ነው። ከዛን ፈራው የሆነ ፈራው ማለት እንደዚህ ከሱ ጋር መገናኘት አልፈለኩም እኔ ማለት ነው። ከዛ እኔ ነኝ የምሸኝሽ ምናምን አለኝ። ከዛ የወንድሜ ልጅ ነበር ይዣት ሄድኩት። ወደ አለሁበት ስመለስ እሷ እንድሸኘኝ ማለት ነው። ከዛ ተመለስኩ፣ ወደ አለሁበት ተመለስኩኝ፣ ስራ ጀመርኩ። ከዛ እውነት አሁንም ትዳር የለህም? ለማንኛውም ከዛ የጓደኞቹን ቁጥር ወሰድኩ። ሜቢ የሰው ልጅ የሚሆነው አይታወቅም። ምን ያላቀህም አንተም አታቀኝም። ስለዚህ በወሬ ብቻ ስለሆነ ቁጥርን መውሰድ ጓደኞችን አልኩት። ከዛ የሁለት ጓደኞቹን ሰጠኝ። እንግዲህ አሁን ወደ 7 አመታችን መጣን ማለት ነው። ከዛ የሆነ እንዴት ነው ለምሳሌ አንድ ሰው ይሄ ሁሉ አመት ሲኖር የሆነ አላማ ይኖራል አይደል? ዝም ብሎ ወሬ ብቻ ነው፣ አላማ ይኖራል። ለምሳሌ ወይ ትዳር መያዝ ከሆነም ትዳር መያዝ ምናምን። እኔ ደግሞ ይሄን ነገር ማቅረብ ኔቨር፣ እኔ ከወንድ ይምጣ እንጂ እኔ በፍጹም ነገም የማላረገው ነው ባይዘው። ከዛን ጓደኛው ላይ ልክ እንደዚህ 6 ወር ምናምን በመጣው በ6 ወሬ ጓደኛው ላይ አወራሁት፣ ኢሞ ላይ ማለት ነው። ከዛ የሆነ እሱ አላወቀም፣ ጓደኛው አላወቀኝም።
ባለ ትዳር ነው ብሎኛል፣ የሁለት ልጆች አባት ነው ብሎኛል። በቃ ምናምን ከዛን ላይክ ያደርገኛል you are beautiful ምናምን እያለ እንትን ይላል ጓደኛው። ኦኬ እሺ አላወቀኝም። አሁን ከዛ ገባሁላ ገብቼ ቴንኪዩ በቃ ምናምን ናስ ፎቶህን ላከልኝ ባለ ትዳር አይደለህም ወይ ምናምን ስለው አዎ አይደለሁም ማለት። እንግዲህ አሁን ይሄ ምንድነው ጓደኛው ልጆች ያለው ለትዳሩ ክብር ያለው ሰው ነው፣ ትልቅ ሰው ነው ብሎ ያለኝ ማለት ነው። የእውነቴን ነው አሌክስ፣ በጣም የደነገጥኩት እንዲህ ሲለኝ ማለት ነው። አሃ ለካ ውሸት እንደዚህ ነው። ኦኬ ዝም አልኩኝ። ከዛ በመሃል ምን አለኝ፣ የሆነ ነገር ተጋጨን። እንዴት ነው አሌክስ፣ ምን አይነት ሰው መሰልክ? ልወደውም የቻልኩት በምን አይነት ሰው እንደዚህ የውስጡን የሚያወራ ሰው አይደለም። ገባክ? ውስጡን በውስጡ ድብቅ የሚያረግ ችግሩን በውስጡ የሚደብቅ ነው። በዛው ብር እንደዚህ ምናምን አይለኝም። በቃ አይዞሽ ነው እንጂ እና ትዳር ቢይዝ ካንቺ ጋር ነው እንጂ የሚለው እንጂ እንደዚህ ብር ላኪልኝ ግን ብር ሴቭ አድርጊ ምናምን ይለኛል ማለት ነው። እና በዚህ ወደድኩት። የሆነ ውሸት እንትን አልናገርም። እና ከዛ ጓደኛው እንደዛ ሲለኝ ባይዘው ጓደኛው እስከ ሌሊቱ 6 ሰዓት ቻት ያደርገኛል ብለህ ታምናለህ? አንቺ ለምን ነው ከጓደኛው ጋር የምትጻጻፊው? ደራሱ መጥቶ ነው እንትን ላይ ቴሌግራም ላይ እና ኢሞ ላይ ፎቶዬን አይቶ ላይክ ምናምን you are beautiful ዋው ታምሪያለሽ ምናምን ብሎ ያለኝ ማለት ነው። እንግዲህ እሱ እዚህ ጋር ያለኝ ባለ ትዳር ነው ብሎ አለኝ። እና ባለ ትዳር ከሆነ የሰውን ሴት ላይ ሄዶ እንደዛ ማለት ምናምን እንደዛ ያወራውን እንዳለ እውነት አንተ እንተዋወቅሽ ምናምን የት ነው የምትኖሪው አለኝ። ባይዘው ቁጥሬ እንደዚህ አይወጣም፣ ያለውበት ሀገር ላይ አይወጣም። ከዛ እንደዚህ አውሮፓ ነው የምኖረው፣ ምንድነው ስራ ቢዝነስ ነው አልኩት። ከዛ እንዴት ነው ያ ሰውዬው ፍቅር ያዘው ፎቶውን መላክ ምናምን አመጣ። ከዛ አሁን ከዛ ምን አደረኩኝ፣ ይሄንን ሰው ታውቀዋለህ እንዴ ምናምን ብዬ ስለው እንዴ አከሌ እኮ የምልሽ ነው አለኝ። ያከሌ ልጆች አባት ልጆቹ ምናምን ፎቶ አንስቶ ላከልኝ። ሪሊ አዎ እሺ አልኩኝ። ከዛ አሁን ማውራት እንደቀጠለን። ቆይ አተኛም እንዴ ስራ የለም ባለ ትዳር አይደለም ስለ ባለ ትዳር አይደለም አለኝ ጓደኛው። እሺ ከሌሊቱ 6 ሰዓት እየወጣ ሳላ ነው የሚያወራኝ። ከሚገርም ሳሉ ሚስቱን እዛ አስተኝቶ እኔን ሳሉ ነው የሚያወራኝ ማለት ነው። ከዛ እንዳለ ሚሴጁን የጻፈልኝን እንዳለ ላኩላት ለፍቅረኛ ተብዬው ማለት ነው። አላመነም። በቃ ራሱ አያረገውም፣ በፍጹም አያረገውም አለ። በቃ አረገው አልኩት። ከመጀመሪያ ምን ብሎ ሲል በቃ እንዳለ ማለት ነው። ከዛን አሁን የሱ ጉድ ሊወጣ ነው እንግዲህ አስቢ፣ እሱም ጉድ ሊወጣ ማለት ነው። ከዛን ልክ በመጣው በ9 ወሬ የወንድሜ ልጅ በቃ ይበቃሻል ስደት ነይ በቃ ለማን ነው የምትኖሪ ምናምን እያለ በጣም መጨቃጨቅ፣ ወንድሞችን በጣም በቃ ነይ እያሉ ማለት ነው። እኔ በፊት መጣሁኝ ተቻኩለሽ ሄድሽ ምናምን ሳናወራ አንቺ ለ10 ቀን ነው ምናምን ተቆጡኝ ማለት ነው። በእግዚአብሔር ለኔ ያለው ለኔ አለ ምናምን ብዬ እኔም እንትን አልኩ። ባይዘው እንደዚህ የሆነ ጥልቅ ያለ ፍቅር እንደዚህ በማየው በሶሻል ሚዲያ የሆነ እኔ ትዳርን ብዙም የለኝም እውነት በማየው በጓደኞቼ ላይ ብዙ ጓደኞቼ ስለሚሰቃዩበት እንደዚህ ለትዳር ጉጉት የሚል ሰው አይደለም። ከዛን ያው እንደ አይናገርም የውስጡን አይናገርም። ባይዘው አሌክስ እኔ ለመጀመሪያ እንደዚህ ላይቭ ላይ ወጥቼ የማወራው ለመጀመሪያ ጊዜ ነው። ለዛ ነው የሆነ የፍርሃት ነገር አለ ውስጤ፣ ብዙ ነገር ማወራው አለ ግን ይሁን። ከዛን በመጣው በ9 ወሬ ምናምን የሆነ በቃ የተከፋ ነገር ይመስላል ማለት ነው። እንደዚህ አያወራም፣ ዝም ነው የሚለው። ምንድነው ችግር? እስቲ ንገረኝ። ምንድነው ችግርክ? ብር ነው የሚቸግርክ? ምንድነው ንገረኝ። በቃ እሺ አንተ ትወደኛለህ? አዎ በቃ እንደዚህ እኔ መቼም
ታቁበታላችሁ አንዳንድ ወንዶች ነው የሰው ልብ ለመሳብ ማለት እና ብዙ ነገር በቃ ንገረኝ እሺ ምንድነው ችግሩ መናገር አይፈልግም ከዛን ጸጥ አልኩት እኔ ለ15 ቀን ጸጥ አልኩት ዝም አልኩት አኔ መከፋቴን አይተሽ ጠላሽኝ ምናምን ማለት ጀመረ እኔ ጠልቼ አይደለም ችግር ካለ ከጎኔ ልሁን ማንም ቢሆን እኔ የፈለገኝ እሰጣለሁ እኔ አሁን እሱን እንትን ለማለት እኔ ለብር ለወንድ አልሰጥም እኔ ባር እውነቴን ነው ለምን ጓደኞቼ ብዙ ነገር ስለሆኑ ትምህርት ሆነውኛል ከዛን ምን አለኝ በ15ኛው ቀን አባቴ ሞተ አለኝ አሌክስ አባቴ አልሞተም አባቴ ሞተ ሪሊ ካለ ደነገጥኩኝ ከዛ ያ የማያወራኝ ጓደኛው ጋር ደወልኩና እንደዚህ እኔ እንደሻው የሱ ጓደኛ ነኝ ምናምን ሰው መጥቀስ አልፈልግም ምን ሆኖ ነው ሄድና አጥና ነው ምን ሆኗል አባቱ ኧረ አልሞተም አለኝ አልሞተም አዎ አሌክስ እውነቴን ነው የምልህ በቃ የዛለታ ሁሉ ነገር አቆመ ማለት ነው ከዛ ለምን አወራሁት ባይዘዌ እንትን ዝም አላልኩትም ግን አወራሁት ምን ሆነህ ነው እውነትህን ነው እንደ አባትህ ሞተ ከዛ ያንን የጻፈልኝ ሜሴጅ ጓደኛው የጻፈልኝ ሜሴጅ ለሱ ላኩለት ውሸት አንተ በአባትህን በቆመ የገደልክ እኔ ነገ ምንድነው መታረገኝ ለዚህ ነው ውስጤን ሲጠረጥርክ የነበረው ሙሉ ልቤን ያልሰጠው ለዛ ነው አልኩትኝ የመነፍረቅ ነገር ወይኔ ጌታ ወንዶች እንዴት አለቅሳላችሁ ግን የእውነት ፍቅር ነው እናንተ እንዴት ስታለቅሱ ይሄ ወንዶች የሚለውን ነገር ታዩ ለምሳሌ አሁን ሁሉም ወንድ ባይዘው ብዙዎች እኮ ነው በጓደኞች የሚያየውት ወንዶች መልካም ነገር ስላልገጠም በቃ ሁሉ ወንድ እንደዛ ነው የሚመስለኝ ባይዘው እውነቴን ነው ማለት የሆነ የማስመሰል ሳይሆን በቃ ብዙ ወንዶች የሆነ ክፋት ባካቸውን ያየውት ጥሩ እንትናቸውን አላየውም ባይዘው ለዛ ነው እንደዛ መምለው እንግባክ የሰው ልጅ አለ ምክንያት አይደለም ወንዶችን የሚጠላው ማለት ነው ባይዘው አሉ በርግጥ ያው ጥሩ ወንድሞች እኔ ወንድሞቼ ጥሩ ናቸው በርግጥ ግን ደግሞ በየጓደኞቼ ላይ ያየሁት እንደዚህ የቀረበኝም እንደዚህ ሲያረገኝ በቃ ሆዴ ነው ቁርጥ ያለው ማለት ነው እና ይሄ ነው አሌክስ ከዛ መጨረሻ ምንድነው ታዲያ የምትፈልጊው አንቺ እና አሁን እኔ ሁሉንም ነገር ብሎክ አድርጌዋለሁ ሁሉም ነገር ብሎክ አድርጌዋለሁ መጀመሪያ እንትን ግን እሱ አንድ አልፎ የሆነ ይደውላል እኔ በቃ አባቱ ሳይሞት ሞተ ስላለኝ በቃ ውስጤ ቁርጥ ነው ያለው ማለት ነው ስልክ ቀያይሮ ይደውላል ምናምን እኮ አሁን ምን መሰለሽ ከፌስቡክ ላይ ካወቅሽው ወንድ ምንድነው የምትጠብቂው አልገባኝ ይሄ ሁሉ አመት ስንትም አመት ይሁን ሰው መጥቶ ሃይ ካለሽ በቃ ችግር አለበት አንቺ ሃይ የሚለው ብዙ ሰው አለ ውሸታም ነው ገብቶሻል ሃይ የምልሽ እኔ አንቺን ምንድነው የሥራ ጉዳይ አለን የጋራ የሚያደርገን ነገር አለ ቤተሰብ ነን ገብቶሻል ጤናማ አይደለም እዛ ላይ መጥተው ሃይ ብሎ የሚጠብሷችሁ ሰዎች እንደናንተ ለሺዎች ሃይ ብለው ልከዋል አለቀ ስለዚህ ፌስቡክ ላይ አንቺ አምነሽ መሄድሽ ነው ፌስቡክ ላይ አወቅሽው ወንድ ህይወትሽን ውሸት ልታገኝ እንደምትችይ ግልጽ ነው ስለዚህ አሁን ጭንቀትሽ ለቆሻል ብሎ ካርገሽ ወተሻል ሰላም ነሽ አይደል ውስጤ አሁን የሆነ በቃ ሰው እንዳልቀርቦንኩ አሌክስ ከዛ ወዲህ ሴትም ጓደኛ ወንድም ጓደኛ ብቸኛ ነኝ ማለት ትችላለህ ምንም ችግር ቢገጥመኝ ችግሬን አላወራም ለሰው በቃ ወይ አልቅሽ ዝም ነው በቃ ሰዎች እንድጠላ ነው ያረጋኝ እኮ አሁን ይኸውልሽ አሁን ባላረጋኝ ማለት ነው በቃ ምን መሰለሽ አሁን መተበሪውን አይ ዶንት ኖ በቃ ብቻ አላውቅም የሆነ እኔ ምን ብዬልኝ እንደዚህ ተናግሬም አላውቅም በርግጥ ግን ለምን በቃ የሚለው ነገር ውስጤን ስብር አረገኝ ወደ ሀገሬ እንድገባ አላረገኝም በቃ አሁን ቢያንስ በስድስት ወደ 8 አመት ሊሆነኝ ነው በቃ እናትም ስለሌለኝ አባትም ስለሌለኝ ወደ ውስጤ በቃ
ምንም ነገር ቢገጥመኝ የሴት ጓደኛ እንኳን የለኝም። ለምን ሴቶችም የምቀርባቸው ለጥቅሜ ነው። አሌክስ እኔ በገጠር ውስጥ ያደግኩት አንድ ፓንት ለሁለት ለብሰን ያደግነው ጓደኛዬ ናት ጉድጓድ የቆፈረችልኝ ማለት ነው። እና ምንም ነገር ቢገጥመኝ ምንም ችግር ቢገጥመኝ አልቅሼ እንጂ ለሰው ማውራት አልፈልግም። በቃ ውስጤ ያለሁበት ቦታ እንኳን ቤተክርስቲያን አለ፣ መሄድ እችላለሁ። ስራም እግዚአብሔር ይመስገን በጣም ጥሩ ስራ ነው ያለኝ። ግን በቃ ሰው እንድጠላ አደረገኝ። አሌክስ ባለትዳር ሚስቱን እዛ ቁጭ አድርጎ እኔም መጥቶ እንደዛ ሲል የሆነ ውስጤ በቃ ከባድ ነው። አሌክስ እውነቴን ነው። እኔ መናገር ስላልቻልኩኝ እንጂ ብነግርህ በጣም የሚያሳዝን ነው። በጣም ማለት ነው። በቃ ሰዎች እንድጠላ ወንድሜን እንድጠላው አረገኝ። ባይዘው እንደዛ አይደሉም ወንድሞቼ፣ አላባት እንደሱ ናቸው ያሳደጉኝ። በቃ ግን ሰው እንድጠላ ሰው እንድቀርብ አላረጉኝ። የሴት ጓደኛም ቀርብኝ ብዙ ጉርታኝ ብዙ ነገር አርጋኝ ሄደች። እሱንም ለማንም አላወራው። በቃ ራሴ አልቅሼ ጸጥ። አሁን እንዴት ነው? አሁን በቅርብ ያመጣ የሆነ ህመም መጣብኝ። ይጥለኛል በቃ ለ30 ደቂቃ ምናምን ጥሎኝ ከዛ እነሳለሁ። አሁን ይሄ ምንድነው? ከጭንቀት ነው። ጭንቀቱን ሊለቀኝ አልቻለም። በቃ ውስጤ ሰላም አላገኘም። በቃ እሱ ያረገኝ ለኔ ራሱ የሆነ ጥያቄ ይሆንብኛል ማለት ነው። በጣም ጥያቄ ይሆንብኛል። በቃ ሰዎች እንድጠላ ሰው ምክንያቱም ከኔ ምን ትፈልጋለች? እኔ እናት አባት ያላችሁ እግዚአብሔር በጣም እድለኛ ናችሁ። ቢያንስ ችግር ለእናት ታወራለህ። እኔ ለማንም አላወራ አሌክስ፣ ለማንም እናስ ብቻ አላውቅም ምን እንደምልክ፣ ግን ውስጤ ታሟል አሌክስ። በጣም ታምሜያለሁ። ባይዘዌ ለመጀመሪያ ጊዜ ሶሻል ሚዲያ ላይ እንዲሳለቅስ ለመጀመሪያ ጊዜ ላይፍ ስገባ ማለት ነው። ሰዎች በዙሪያዬ የቀረቡኝ ሰውን እንድጠላ አደረገኝ። ይኸው ስንት ዓመቴ 3 ዓመት ሊሆነኝ ነው። ወላይ ሴት ጓደኛ ወላይ ወንድ ጓደኛ ቢደውሉልኝ አላነሳ። በቃ እወጣለሁ። ቢያንስ ወይ የወር ደሞዜን በአንድ ቀን ጥፍት አድርገው መለሳለሁ። ብቻዬን ማለት ነው። ብቻዬን የማረገውን አላውቅም። እዚህ የምኖርበት ቦታ እንደዚህ አበሾች አሉ ፎቅ ላይ የሚሰሩ ምናምን። በቃ ለነሱ ምግብ እየገዛው መስጠት፣ በቃ ብር እጄ ላይ እንዲቀር አልፈልግም። ይሄ ጤናማ አይመስለኝም። እና ይሄ ነው አሌክስ። ዶክተር ጋም ታይ እስቲ ሚዩት አድርጊና አዳምጪኝ። ተረጋግተሽ ተረጋጊና አዳምጪኝ እስቲ። የፈለኩት ይሄን ነበር። እኔ ትንሽ ቅድም የቆሰቆስኩሽ ለዛ ነው። የሆነ ነገር እንዳለ ገብቶኛል። ገብቶሻል? ሰው ዝም ብሎ አለ ነገር አይስቅም። የሳቀው ሁሉ ደስተኛ አይደለም ብዬ ነግሬያችኋለሁ። ሰው ቅድም ዝም ብሎ ድባቡን ስትነግረኝ የሆነ ነገር እንዳለ ገብቶኛል፣ ያልተናገረችው። ለዛ ነው የቆሰቆስኳት። ወጣ ማለት ነው። እንዴት ነው አንዳንዴ ምግብ በልታችሁ ምግብ ውስጣችሁ የበላችሁት ምግብ ወይ አይፍጭም ወይ ወደ ውስጣችሁ አይገባም ወይ አይወጣም። ስቃይ የሚሆንባችሁ ነገር አለ። አንዳንዶቹ እንደውም በቃ ራሳቸው እንዲወጣ ያደርጉታል። እንደዛ ነው የሷ ስሜት። ውስጧ የሆነ ነገር አለ፣ ወይ አትናገረውም ወይ እንትን ውስጧ ስቃይ ሆኗል። እንኳን አወጣሽው። አሁን ዋናው ነጥብ ምን መሰለሽ? አንቺ
ጠንካራ ለመሆን ሌላ አማራጭ በህይወትሽ ውስጥ አለመኖሩ በጣም ጥሩ። አማራጭ ማጣት ነው በዚህ ጠንካራ የሚያደርግሽ ብርቱ የሚያደርግሽ። በአመንሽው መከዳት፣ አብረሽው በበላሽው በጠጣሽው ሰው መከዳት። አሁን ይሄ በጣም ትልቅ ትምህርት እየሆነች ነው የሚመጣው። ህይወት እየተገለጠልሽ ነው የሚመጣው። የሰው ልጅ ዞሮ ዞሮ ብታበዩም ብታጠጪውም ውሻ ይሻላል። ውሻ በጣም ታማኝ ነው። ገብቶሻል? ሰው እንደውም አንዳንዴ ውሻ ብሎ ምናምን ይሳደባል። ሰው ውሻ በሉኝ እስኪ አንዴ። እኔ በጣም እኮ መታደል ነው ባይዜስ ውሻ ተብሎ መሰደብ። ውሻ በጣም ታማኝ ነው። የሰው ልጅ አጉርሰሹ ይነክስሻል። ውሻ አጉርሰሹ አይረሳሽም። መቼ ጌታውን አይረሳም፣ አሳዳጊውን አይረሳም እስከ ህይወት ፍጻሜው ድረስ። ሰዎች የውሻን ያህል እንኳን ባህሪ መላበስ አቅቶናል። ገብቶሻል? በጣም ያመንሻት አብረሻት ያደግሽው ወዳጅሽ ከዳጅሽ። በባልንጀራ መከዳት በጣም ጥሩ ነው። ባይዚ መገፋት ጥሩ ነው። መገፋት የተሻለ ያደርግሻል። ውስጥሽ ያለው ነገር እንኳን አወጣሽ እስካሁን። ከዚህ በኋላ ጠንካራ መሆን ለድርድር የማታቀርቢው ጉዳይ ነው። የኔ እናት ስላለቀሽ ማንም የሚያዝንልሽ ሰው የለም። ለራስሽ ጨካኝ ሆነሽ መቆም ይጠበቅብሻል። አለቀሽ አሁን ሰው አለሽ በቃ አለቀ፣ ተጠናቋል። ማንም አያገባውም ስላንቺ። ብታልቅሽ ሰው የለኝ ምናምን ጥሩ ነው፣ እንኳን ደስ አለሽ። ሰው እኔም ሰው የለኝም ለምሳሌ አሁን እዚህ ክልትው ቢል ምንም ማንም አያውቅም። እዚህ ላይቭ ገባሁ አይደል? በቃ ወጣው ኑሮዬን ነው የምኖረዋ። የምኖርበት ቤት ውስጥ ብሞት ማንም ሰው ወይ ምናልባት የዛሬ 3 ወር ምናምን ሊሆን ይችላል ሬሴ የሚገኝ። ግን በእግዚአብሔር ነው ማመን ያለብሽ። ሰው ሁሉ የራሱ ሩጫ አለበት። ገብቶሻል? ሰው ሁሉ የራሱ ሩጫ አለበት፣ የራሱ ጣጣ አለበት። ሁሉም ሰው የኔን ጣጣ ለመሸከም ያንቺን ጣጣ ለመሸከም የሚበቃ ማንም ሰው የለም። የራስሽን ጣጣ ራስሽ ነሽ መሸከም ያለብሽ። ወደፊት ነው የምትጓዥው። በራስሽ ውስጥ ደስተኛ መሆን መቻል አለብሽ። ማንም እንደማይመጣ አውቀሽ በረሽን የሚያንኳኳ አሁን በዚህ ደህና ናችሁ ብሎ የጠየቃችሁ ሰው አለ። ላለፈው 24 ሰዓታት ስለ ደህንነታችሁ የጠየቃችሁ ሰው ማለት ሆን ብሎ በቃ እስቲ ደውለው እስቲ እንደው እቺ ልጅ እንደው ደህና ነች፣ እንደው ለመሆኑ ደህና ነው ይሄ ልጅ እንደው ብሎ እንዴት ነህ፣ ደህና ነህ፣ እንደው ሰላም ነህ፣ ጤናህ ደህና ነው ምናምን ብሎ ይጠይቃችኋል። ሚቨር አያችኋል። ሰው ብቻችሁን ናችሁ ማለት ብቻችሁን ያላችሁበት ደሴት ላይ ከሆናችሁ ሰው ለራስሽ ህይወት ራስሽ እንደሆነ ያለሽው ደስታሽ ራስሽ ትፈጥሪያለሽ። ፈጣሪሽን ታመሰግኛለሽ። ያለሽን ፈጣሪ ሰጠሽን ባይባርክልሽ በልተሽ ጥተሽ ተኝተሽ ተነስተሽ ሌላ ሰው የሚጠቅም ነገር አድርገሽ መኖር። ይህን ነው ማስበው እንጂ ሌላ ሰው የለም፣ ይሰማኝ የለም፣ ይረዳኝ የለም ምናምን ገለመሌ ሟች ነኝ እኔ። ነገ ቶሎ ቶሎ ተፍተፍ ብሎ ኖር ብሎ ከዚህ ዓለም መሄድ ነው የኔ እናት። ጣጣ ማብዛት አያስፈልገውም። ህይወት ጣጣ አትፈልግም። ገብቶሻል? ቅኔውን ምንድነው? ቅኝቱን ባጠበቅሽው ቁጥር በህይወት ውስጥ ቅኝቱ እየጠበቀ ነው የሚመጣው። አንቺ እኝኝኝኝ ባልሽ ቁጥር ማለት ልቅቅ በይ። ገንዘብ አገኘሽ፣ ተደሰችበት፣ ልበሽበት፣ ይመርብሽ፣ አግጪበት፣ ብይበት፣ በቃ ተደሰች። ገብቶሻል? ነገን አታውቂው። ማንም ሰው መጣም አልመጣም እግዚአብሔር ተመስገን የሰጠኝ እኔ ባረክልኝ፣ ህይወቴን ጤናማ ስላረከው፣ ቀኔን ስላመሸ፣ ቀኔን ስላነጋ ተመስገን። ማንም ባይኖር እኔ ደስተኛ ነኝ ካንተ ጋር አለቅ። ፌስቡክ ላይ ያወቅሽው ፍቅረኛሽ አጭበረበረኝ፣ ዋሸኝ፣ አታለለኝ ብለሽ አንቺ ስብር ያልሽው ለምንድን ነው? በቃ ሰው አገኘው ብለሽ ስላሰብሽ ነው። ብቸኛ ነሽ፣ እናት የለሽም፣ አባት የለሽም፣ በዙሪያሽ ማንም የለም። ወዳጅ አገኘው ብለሽ አሰብሽ። ከዛ ውሸት ስታገኝበት ተሰበርሽ። አየሽ? ምርኩዝሽ ያደረግሽው ማንን ነው? አንድ ፌስቡክ ላይ የተደገፍሽውን ግለሰብ። ሰው መደገፊያ አይሆንም። ሰው ሸምበቆ ነው፣ ይሰበራል። ሰውን ተማምኖ የተደገፈ ሁሉ ተሰብሯል። በሰው የሚመካ የተረገመ ይሆናል መጽሐፍ ቅዱስ። በሰው የሚመካ የተረገመ ይሁን። ይህ ማለት መመኪያ እግዚአብሔር ብቻ፣ መመኪያ አምላክ እግዚአብሔር ፈጣሪ ብቻ። ሰው መመኪያ ሊሆን አይችልም። ዛሬ ከሰው ጋር ሳቅሽ ተጫወትሽ። አሁን እኔ እዚህ ጋር 2500 800 ሰው አላ ሳቁ ተጫወትኩ አይደል? ነገ ብቻዬን ልቀር ይችላል። ሰዎች ናቸው፣ ጥለውኝ ይሄዳሉ። እየራሱ ህይወት አለ ሁሉ። ከኔ ጋር የሚቀረው ማን ነው? ፈጣሪና እኔ ብቻ። ስለዚህ ያለ እነዚህ ሰዎች እኔ ደስተኛ ነኝ። ያለ እናንተ ያለ 2500 ሰዎች እኔ መጀመሪያውንም ደስተኛ ነኝ። ባይዘ ጥላችሁን ብትሄዱ ነገ ብትኖሩ እኔ ደስታዬ አይወሰድም። ብትኖሩ ደስታዬ ይጨምራል። ኦፍኮርስ ብትሄዱ ግን ደስታዬ አይወሰድም። ቢካዝ መጀመሪያውንም ደስተኛ ነበርኩ።
ስለዚህ መጀመሪያ ደስተኛ ሁኚ የኔ እናት፣ ተመስገን በይ። በዚህ ሰዓት ኮማ ውስጥ የተኛ ሰው አለ ሆስፒታል፣ ምግብ መብላት የማይችላል፣ ውጪውን አይቶት የማያውቃል፣ ፓራላይዝድ ይሆናል። በቃ መቼም አትንቀሳቀስም ተብሎ ወይኔ ቆሞ የሚሄዱ ሰዎች ግን ታድለው፣ ውጭ ወጥቶ ታክሲ የሚሳፈሩ መኪና የሚነዱ ሰዎች ግን እንዴት እግዚአብሔር እንዴት ቢመርጣቸው ነው ታድለው። ግን ብሎ የሚቀና አለ። በዛ ኮማ ውስጥ ሆኖ በኦክሲጅን ብቻ የሚተነፍሳል። ኩላሊቱ ፌል ያደርጋል። አንድ ሰው ውሃ ጠጥቶ ምግብ በልቶ በአግባቡ በተፈጥሯዊ መልኩ እንኳን ሲጸዳዳ እንዴት ታድሎ ግን ብሎ በማሽን የሚጸዳዳ አለ። በማሽን ደሙ የሚታጠብለት ኦልሬዲ ፌል አድርጎ ሰውነቱ ማለት ነው። ሶ እኔ ሰው ባጣ ጊዜ ቢከዳኝ ሰው ቢከዳኝ ብዙ ነገር ባጣ አሁን ፈጣሪ ለእኔ ራርቶልኝ ሁሉ ነገር የጤናማ ከሆነ እንዲህ ከዚህ በላይ ሽልማት አለ እንዴ? እኔ እናት ነገ ሆስፒታል ልገባ እችላለሁ እንዴ? ወጥቼ በመግባቴ እኮ እንዴት እንደማመሰግነው እኔ ገብቶኝ ነው። ገብቶሻል? በህይወት መንገድ ውስጥ የተማርኩት ትምህርት ስላለ ነው ያን የገባኝ። አንቺ እንዲገባሽ ነው አሁን እያለቀሽበት ያለው ጉዳይ። ካለሽ ነገር ኢምንት ነው። የተሰጠሽን ነገር ጣጣጥሚው እንጂ መጀመሪያ አንቺ እናት የለኝም አባት የለኝም፣ እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ያለቅሳሉ ይባላል። እናት የለኝም አባት የለኝም ምናምን ያለሽ ሰው እኮ ጤናም የለውም እንኳን እናት አባት ቀርቶ። እናት አባት ኖሮት ግን አልጋ ቁራኛ የሆነ ሰው አለ። ሰው አንዱ የሚነሳሽ አንዱ ደግሞ አለሽ። ፈጣሪ ሳይደግስ አይጣላም ይባላል አይደል? ሰው አትሊስት ቲንኪው በይው ላለሽ ነገር። ሰው ደስተኛ ሁኚ፣ ማንም ሰው አትመኝ። እኔ ምነግርሽ ሰውን ውደጂው፣ አክብሪው፣ ዝቅ ብለሽ በትህትና አገልጊው፣ ግን እንዳታምኚው። ከዛ ውጪ ተመስገን በይ እሺ። ከዛሬ ጀምሮ ማልቀስ የለም ፌስቡክ ላይ ምናምን። ግልጽ ነው። አመሰግናለሁ አሌክስ፣ አመሰግናለሁ። አሁን እኮ ችግሩ የሰው በቃ ሰው መቅረብ እንትን አልቻልኩም። በቃ እኮ እኔ ማለት አትቅረቢ። ይኸውልሽ ቆይ ይኸውልሽ ሰው አትቅረቢ፣ ይቅርብሽ። ሰውን ቀርበሽው መጨረሻ ወሽመጥሽን ቆርጦ ወይ ከጀርባ ወቅቶሽ ነው የሚሄደው። ሰው መቅረብ አልቻልኩም የሚልን እንትን እንደ ድክመት አትቁጠሪ። የራስሽ ሰው በሚያስፈልግሽ ጊዜ እግዚአብሔር ራሱ ሰው ይሰጥሻል። ገብቶሻል? ይሄ ጠላትሽ ራሱ ለአንቺ ጥሩ ሊያደርግልሽ ይችላል። ለአንቺ ጥሩ እንደሚያደርግ ሳያቅ ተልኮ ከሆነ ከፍጣሪ ሰው መቅረብ አልቻልኩም ክህሎት አይደለም የኔ እናት። አሁን እየበሰልሽ ስትመጪ ነው ከሰው እየራቅሽ ነው የምትመጪው። ገብቶሻል? የበሰለ ሰው የሚያደርገው ምንድን ነው? ከሰው እየራቀ ብቻውን እየሆነ ዝም እያለ ገብቶሻል? እየበሰለ ሲመጣ ነው በሰው መከበብ። ግንፍል ብሎ ወጣ እኮ ገብቷችሁ። እንዲህ ነው የሳቀው ሁሉ ደስተኛ አይደለም። ሰዎች ተጠንቀቁ። አጠገባችሁ የሚስቁ ሰዎች፣ የሚያሾፉ የሚመስሏችሁ ሰዎች ቀስ እያላችሁ ነው የምታጧቸው። ባይዚ ራሳቸው የሚያጠፉት ምናምን አይነግሯችሁም። ምን እንደሆኑ አይነግሯችሁም። ውስጥ የታመቀ ነገር ሰው ህመሙን በሳቅ ነው የሚሸፍነው። ባይዚ ብዙ ሰው ውስጡ ያለ እሳት፣ ውስጡ ያለ ስቃይ፣ ውስጡ ያለ ህመም፣ ውስጡ ያለ መጎዳት፣ ውስጡ ያለ መሰበር፣ መቃጠልን በምድር ከቨር የሚያደርገው በጥርሱ ነው፣ በመሳቅ ግን የውሸት ሳቅ። ሰውን የሚስቁ ሰዎች እንደውም በጣም እፈራለሁ። ብዙ ጊዜ የማገኛቸውም ሰዎች እንደዚህ በሆነ አጋጣሚ በጣም ሳቅ የሚያበዙ ሰዎች ይሄ ልጅ ግን እንዲች ልጅ ግን እላለሁ። የእውነት ነው የምላችሁ። ምክንያቱም አለ ነገር ሰው ዝም ብሎ ሳቅ አያበዛም። ሰው የሚስቁ ሰዎች ወይ እያላገጡ አይመስላችሁ በህይወታችሁ፣ ወይ ደግሞ ሚሷ እኮ ሳቅ ትወዳለች አይደለም። እየሳቁ ነው ሰውን የምታጡት። ለዛ ነው እዚህ ያለሁት እኔ እዚህ ያለሁት። ኑ አውጡት፣ አውሩ፣ ላዳምጣችሁ፣ እስቲ ተንፍሱት እመላችሁ። ስታወሩት ቢያንስ ከሆነ ሀሳብ ትመለሳላችሁ። ሰው ቤቱ ቁጭ ብሎ ዝም ብሎ ሲብሰለሰል ወይ ራሱን ከፎቅ ይወረውራል ወይ ጢል ብሎ ታገኙታላችሁ አንድ ቦታ ላይ። በጣም አደገኛ ነገር ነው ያ። ሰዓታችን ጨርሰናል። ጥሩ ጊዜ ነበረን መንገድ ላይ፣ ቢሮ ውስጥ፣ ስራ ላይ፣ በእረፍት ቀናችሁ ተኝታችሁም ተነስታችሁም በማንኛውም ሁኔታ ውስጥ የተለያየ ዓለም ላይ ሆናችሁ ነው የተከታተላችሁ የነበረው። እናንተ ስላላችሁ ደስ ይለኛል። ሁሌ እንዲህ እንስቃለን።
በሚያስቀው እንስቃለን፣ በሚያሳዝነው እናዝናለን፣ በሚያስተምረው እንማራለን። ይህን ነገር እዚህ ጋር ከእናንተ ጋር ያለኝን እንትን በቢሊዮን ብር አልቀይረውም። ሁሉም ሰው አይጉደል እንደዚህ ነገም ከነገ ወዲያም እንዲህ ሙሉ እንደሆነ ሳንጎል ምንም ሰው ሳይጠፋ እንቆይ። ነገም ኑ አዳምጣችኋለሁ። የከፋችሁ ሰዎች ውስጣችሁ እንደውም ቆስቁሼ እንድታወሩ ነው ማድረጋችሁ። በምክንያት ነው ያ። ያን እናደርጋለን። እወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩ።